እኔ ከሱም ወደደ እንዲህ ብዬ መርጠው ነገር የለም። ከባዱ ነገር በቃ መራራቃችን ነው። እኔ በበኩል አልችልም። የሆነ ስትርቀኝ ምናምን በጣም ነው የሚደብረኝ። በቃ እሱም ጋር ሲሄድ ቤተክርስቲያን ልሂድ እያልኩ ነበር ማገኘው ማለት ነው። አንዳንዴ ደግሞ ማታ ማታ ጉባኤ ያለ አይደለ እዛ ብዙም ስለማንከለከል እና አዳር ሙሉ ምናምን በቃ ሳንተኛ እንጻጻፋለን። ከዛ ስልኬን ተቀማው ለሳምንት ምናምን ያክል አልተገናኘንም፣ አላወራንም። አለመግባባቶች እየተፈጠሩ ነው። ከዛ በመሀል ተለያየን። በቃ ከሰው ጋር ታይታለች፣ እዚህ ቦታ ከሆነ ሰው ጋር እንዲታይታ ነበር። ከዛ በእነሱ ወገን የሚሰማው ወሬ አለ። ከዛ እኔ መቶ ሲጠይቀኝ ደግሞ እኔ መልስለት አልተገጣጠመለት። እኔ መጀመሪያ ሴት ልጅ ነው የምፈልገው። ስንት ምናምኑ ሳይሆን መጀመሪያ እኔ ሴት ልጅ ነው የምፈልገው። በቁጥር 4 ቢሆን ደስ ይለኛል። እንዴት ነው እህት ወንድሞቼ ምናምን አይተውታል፣ ግን ፋሚሊ እናት አባት ምናምን እስካሁን አላየሁም። የእሱ እንደውም ያበረታቱናል። ስሜ በአምላክ አስናቀ ይባላል። የምሰራው ሲኒማቶግራፊ ነው። እኔ ስሜ መስከረም እባላለሁ። አሁን በግል ስራ እየሰራን ነው። አንድ ላይ የተዋወቅነው አንድ ሰፈር ነበርና በጣም ከህፃንነታችን ጀምሮ ነው የምንተዋወቀው። እና እኔ እንደውም ማያታ እሷ አታየኝም ትንሽ ያው አንድ አካባቢ ነን፣ ግን የሆነ ቀን እንዳየዋት መንገድ ላይ እየሄደች ነበረ። ከዛ ስልክ አስደውልኝ ምናምን ብዬ ስልኳን ተቀብዬ ስልኬን ጻፍኩ። አልጠበቀችም ነበር እሷ በዛን ሰዓት። አይቼው አላውቅም። ሰፈር ውስጥ እዛ አንድ ሰፈር ነን፣ ቅርብ ለቅርብ ነው ቤታችን ራሱ። ግን በቃ እኔ አይቼው አላውቅም። ብዙም ከቤት አልወጣም ነገር ነበር። ከዛ እንዲህ ያለፍን ስልክ አስደውኝ ነገር ነው ያለኝ። ስልክ አስደውኝ ያለኝና ከዛ እሺ ምናምን ብዬ ሁለት ስልክ ነበር ያዝኩት። ከዛ በዚህኛው ዩኒቨርሲቲ እንኳን እኔ አልጠበቅኩም። ከዛ አስደውኝ ምናምን ነገር ብሎ የራሱን ቁጥር ነበር ለከስተኝ። ከዛ ስደውልለት ሳይለንት አድርጎት ምናምን አይሰማም። ስልኬን እኔ አላስኩትም ነበር በሰዓቱ እና አይዲያው መጣልኝ እንደዛ ነው። ከዛ በቃ እሺ ምናምን ብዬ አይነሳም ምናምን ነገር አልኩት። ከዛ መንገዱ እንደዚህና እንደዚህ ነበር እና የሚያስኬዱ ከሄደ በኋላ በአምላክ ብለሽ ሲወርጋል አልጠበቅኩም። እስከዛ ምን እንደማለት ፈልገው ነው ምናምን ነገር ብዬ በቃ ዝም ብዬ ከዛ በኋላ ይደውልልኝ ጀመር ምናምን ነገር። ከዛ ማውራት ጀመርን። እንደዛ እያለ ተገናኘን። ሰፈራችን ካሳንቺስ ነው፣ ሁለታችንም ካሳንቺስ ነው ተወልደን ያደግነው። እና የዛኔ እኔ እንጃ እኔ የምታቀኝ ነበር የመሰለኝና የምታስደውለኝ ማለት ነው የምጠይቃት ቀጥታ የምጠይቃት አይነት ነገር ነበር የመሰለኝ። ግን እሷ አልገባትም ነበር የዛ ሰዓት ላይ። ስልኬን ተቀብዬ ምናምን ነገር ደውዬ ወደ ራሴ ከሄደሽ በኋላ እንደዛ አልኳት። በጣም ነው የገረማት፣ በጣም ነው የደነቃት የዛን ሰዓት ላይ። በጣም ቆይቷል ደግሞ በዛ ላይ ስሙንም ሰምቼው ምናምን ነገር አላውቅም። ሰፈር ውስጥ እንደሱ አንድ አለ ሌላ። ከዛ ቤት ሂጂ እንደዚህ የሚባል ታውቃላችሁ ምናምን ነገር አለ የእሱ ጓደኞች ምናምን ነገር ታውቁታላችሁ ምናምን አዎ ምናምን አለኝ። ከዛ ማን ይሆን ምናምን ነገር ብዬ ጓደኛዬ ደግሞ ታውቀው ነበር በአይኑ ማለት ነው። ከዛ በቃ እሷ ናት ምናምን ነገረችኝ። ምናምን ከሰማሁ በኋላ መደወል ጀመረ። ይደውልልኛል ያው የመጀመሪያ ቀን ዝም ብዬ አወራሁት። ከዛ በቃ በደንብ ማውራት ጀመርን። አጋጣሚ ነበር ተገናኘን። ቤተክርስቲያን ነበር የመጀመሪያ ቀናችንን ቤተክርስቲያን እንደ ዴት ብለን ሳይሆን ትንሽ ልጆች ምናምን ነበርን። በጣም ቆይቷል 2009 ላይ ነው እንደዛ አካባቢ ላይ። ከዛ ከቤት መውጣት አይፈቀድልኝም እኔ። ከዛ በቃ ላገኘው የምችልበት ምክንያት ቤተክርስቲያን እያልኩ ስለሆነ ከዛ ቤተክርስቲያን እያልን ቤተክርስቲያን ደግሞ ዛቀርባችን አለ ቤተክርስቲያን። ከዛ ቤተክርስቲያን ልሄድ ነው ምናምን እያልን ለዛ ነው ቤተክርስቲያን የተገናኘን የነበረው ማለት ነው። ግን ከዛ በኋላ ሞር እንትን እየተገናኘ ያወራን በመጣን ቁጥር እዛ ዝም ብለን ወክ እናደርጋለን ምናምን። ከዛ ሲኒማ ምናምን ገብተን የመጀመሪያ እንደውም ዴታችን እዛ ይመስለኛል። ሲኒማ ገብተን ወደ ከሳት አካባቢ ነው። ከዛ ወደ ማታ አራት በልተን ምናምን ነገር ተለያየን። በዛን ሰዓት ላይ በቃ እኔ የሆነ እንደምፈልጋት አይነት ሆናልኝ ነበር የመጣችው እና በጣም ደስ የሚል ጊዜ ነበር ያሳለፍኩት። ሀሳቡን የነገረኝ እሱ ነው። ምንሽ ቀድሞ እንደዚህ ያወራ እሱ ነው የነገረኝ እንደዚህ ብሎ። ግን በወቅቱ እኔ እንደዚህ አይነት አላውቅም። ምንሽ ፍቅር እንደዚህ ጓደኛ ምናምን ብዙ እንትን ስለማይደል ከሱ ነው እንትን ያለው ከሱ ነው ሀሳቡ የመጣውና የሆነ ነገሮች በጊዜ ሂደት ነው እያደገ የመጣው እንጂ የሆነ በአንዴ እንደዚህ የሆነ ፍቅር መላመድ ነው ምናምን የሚባል ነገር አለ አይደል? ከዛ በመላመዱ መሀል ላይ ነው በቃ እስካሁን ልንደርስ የቻለው። ዲቴይል ሀሳብ ተነጋግረን ሳይሆን እንዴት ነው ዝም ተዋብለሽ ነው ስትገናኙ ምናምን በመሀል ይሆናል የራስ ስሜት አለ አይደለ? በዛ መልኩ ነው እንጂ እንደዚህ እንትን ብለን አይደለም። እኔም ኤሌመንተሪ እሱም ኤሌመንተሪ ነበርን። ከዛ
መደወል ከጀመረን በኋላ እንዴት ነው ገና ልጅነን ምናምን ከቤት መውጣት አይፈቀድልንም ብዙ ጊዜ። በተለይ እኔ ደግሞ ጭራሽ ነው አልወጣም፣ በጣም ቤተክርስቲያን ነው የሚሄደው፣ ሌላ ቦታ የሚሄድበት ነገር የለምና በቃ እሱም ጋር ሲሄድ ቤተክርስቲያን ልሂድ እያልኩ ነበር ማገኘው ማለት ነው። ከዛ በቃ ቤተክርስቲያን ልሂድ እያልኩ የተወሰነ ቀን እናገኘሁት ወይ ጠዋት፣ አንዳንዴ ደግሞ ማታ ማታ ጉባኤ ያለ አይደለ እዛ ብዙም ስለማንከለከል ከዛ እዛ ልሂድ እያልን እንገናኛለን። ከዛ በኋላ በቃ ረጅም ጊዜ ማለት ይቻላል እንደዛ ነው የተገናኘነው። ብዙም በቃ እንትን አለ ሃይ ስኩል እስክገባ ድረስ ቤት ብዙም እንትን አለም ለቀቅ የሚያደርጉ አይነት ነገር አልነበረውምና ከዛ በኋላ ነው ሃይ ስኩል ከገባን በኋላ በሌላ ቦታም እያልኩ ትምህርት ቤቱም እያልኩ አሳይመንት ምናምን እንሰራም እያለን እንገናኛለን። የፍቅር ነገሩ እንደዚህ የሆነ ፍቅር ብለን የጀመርንበት ሰዓት ከዛ በኋላ የሆነ በቃ ከፍ እያልን መጣ ምናምን በመሀልም የሆነ ነገር መጣ። አሁን በቃ ከሁለት አመቱ ጀምሮ የሆነ በስነ ስርዓት የሆነ እንደዚህ ብለን የያዝነው ከሁለት አመቱ በፊት እንጂ እዛኔ በቃ ልጆች ነን፣ በጣም እንዋደዳለን ሁለታችንም። የሆነ በቃ ማድረግ የምንችለው እናደርግ ነበር። ግን አሁን ለኛ እናስብ ብለን የጀመርነው ከዚህ ሁለት አመት በፊት ምናምን ነገር በቃ ልጆች እያለን የሆነ ከሰፈር እንደባበቃለን፣ ሰፈር ውስጥም አንታይም ምናምን ነገር ማለት ነው። መገናኘት ከፈለገን ራሱ ከሰፈር ወጥተን ምናምን ነው የምንገናኘው የዛን ሰዓት ላይ ማለት ነው። እንደዛ እያደረግን የሆነ ቤተሰብ ጋር ምንም የሚደርስ ነገር አልነበረም የዛን ሰዓት። ብዙ ጊዜ እሱ ነበር ቢደውልልኝ። ከዛ እንዴት ነው ቤት ይከብዳል ማውራት፣ በጣም ነው የሚከብደው። ተማሪ ዳሽ ቤተሰብ ደግሞ እንደዚህ አንደርስታንድ አያደርግም፣ ትምህርትና ትምህርት ብቻ ነውና በቃ እንግዲህ አንዳንዴ በቃ ሽንት ቤት ነኝ ምናምን ነገር እያልኩ ሽንት ቤት ሄጄ ነው ብዙ ጊዜ ባወራው። እና ደግሞ የዛን ሰዓትም ቴሌግራም የተጀመረበትም ሰዓት ስለነበረ በጣም ቻት በጣም እናረጋለን ሲበዛ በጣም ረጅም ሰዓት ቻት እናረጋለን። ስልክ እንደውም አናወራም፣ አይችልም ስልክ ማውራት አይችልም። እኔ አልችልም ትንሽ እንትን እላለሁ እና አዳር ሙሉ ምናምን በቃ ሳንተኛ እንጻጻፋለን ምናምን ነገር። ቴሌግራም ግን በጣም እናወራ ነበር። በጣም እኔ የዛን ሰዓት ቤተሰብ ባይሆንም የሆነ በቃ ጓደኞቼ ፊት ምናምን እሷ ማውራት ትንሽ ከበድ ይለኝ ነበር የዛን ሰዓት ላይ ያለውን ነገር ምናምን ስላለ እንዲያውቁብኝም አልፈለግንም ነበር የዛን ሰዓት። እንዴት ነው ብዙ ምን ማውራት አልችልም ቴሌግራም ላይ ቢሆን አልለመድኩምና እንዴት ነው ሰው በሚያወራልሽ እንትን መስመር ዘሽ አይደለም ትይጁ በቃ እሱ ነው የሚያወራኝ፣ በጣም ያወራው እሱ ነው። እንዴት ነው ውሎውን ሙሉን ነው የሚነግረኝ፣ የሚቀረው ነገር የለም። የሄደበትን ምናምን ከዛንም እየለመድኩ መጣው እኔ ያሳለፍኩትን ምናምን እንዴት ነበር ክላስ በቃ ሙሉ ነገር ነው የምናወራው። ከዛ ደግሞ ቴሌግራም ላይ እንትን ነበር የሆነ ጨዋታ ነበር። ይሄ ስንት ክፍል ነሽ ትዱሳ በጣም ድሮ ነበር እንደዚህ ነገርና እሱ እንደው በጣም ልጭስ ነበር ቴሌግራም ላይ በጣም እንደዚህ አይነት ነገሮች የሆነ በጊዜውም ስለነበረ ጊዜው የሆነ ቴሌግራም ነበር የሆነ ሶሻል ሚዲያ የነበረው። ፌስቡክ አልፎልበት ቴሌግራም ነበርና በጣም ብዙ ጨዋታዎች አሉት ምናምን። ከዛ አንድ ላይ የሆነ የምናወራቸው ነገሮች የዛን ሰዓት በቃ ጨዋታ ምናምን ስምንት እያለን እናወራለን፣ እንደዚህ በጣም እናወራለን። ግን ይሄን ያህል በጣም የምንገናኝ አይነት ነገር አልነበረም። ግን በጣም እናወራለን ቴሌግራም ላይ ስልክ እንደዋወላለን። ከዛ ወደ ሃይ ስኩል ገባን። ሃይ ስኩል ስንገባ የሆነ ለመገናኘት መንገዶች ክፍት ሆኑልን። በቃ ተገናኝተንም ብዙ እንደዚህ ነው የፍቅር ምናምን ነገር አናሳልፍም። ምንም አናውቅም እንደዚህ ነገር ግን ጀስት እንገናኛለን ምናምን። ከዛ ከሃይ ስኩል ከገባን በኋላ መሰለኛ እንደው ሞር ክሎዝ ነው። የኔት ለሰፈራችን ቀረብ ይላል፣ ለካሳንቺስ ትምህርት ቤት ቀረብ ይላል እና እሷ ደግሞ ትንሽ ራቅ ትላለች እና ቶሎ ገብቼ ቀይሬ ምናምን ነገር እጠብቃታለሁ እሷን ለመሸኘት ማለት ነው። የዛን ሰዓት ላይ እንደዚህ እያደረገን ትንሽ እንትን አለን። እንደውም 9 ከገባው በኋላ ራሱ ሰፈር እንደዚህ ታየን ነገር ማለት ነው። እንዴት ነው ተቀልሽ ከኛ ቤት ወደ ላይ ስንወጣ እንደዚህ የነሱ ቤት ደግሞ እንደዚህ ነገር ያስመጣል። ከዛ እዛ ቁጭ ብለው ይጠብቁኛል ሳልፍ ምናምን ለማየት ማለት ነው። ከዛ በዛ እንደዛ እየጠበቁን እያሉ እኔ እየወጣው ያው ሰፈር ነው ምናምን ብዙ ይሻል። ከዛ እንደዛ እንትን እያለፈን ኖርማሊ እየሄድን ነው ግን አያን በጣም የቅርብ ሰው የሰፈር ሰው ማለት ነው። ከዛ እንደውም አይቶን በቤት አወሩብን፣ ለሱ ሳይሆን ለኔ ቤተሰብ ማለት ነው። ከዛ በቃ ከቤተሰብ ጋር መግባባትም አልቻልኩም። ከዛ በቃ ምንም ያለው አማራጭ ስልክ መቀማት ነበር። ከዛ ስልኬን ተቀማው። ለሳምንት ምናምን ያክል አልተገናኘንም፣ አላወራንም። በቃ ይመጣል እዛ ድንጋይ ይቀመጣል፣
በቃ የለሁም እኔም ከቤትም አልወጣም ከትምህርት ቤት እመጣለሁ ቀጥታ ወደ ቤት ነው ከዛ በቃ የትም መውጣት አይቻልም ከዛ በቃ ለተወሰነ ጊዜ እንደውም አልተገናኘንም ያን ሰሞን ማለት ነው ሃይ ስኩል ከገባው በኋላ ከዛ በኋላ ነው እንደውም ቤተሰብ እንዴት ነው አምኖ እንትን ባይልም እያወቀ መጣ መተየት ምናምን ነገር ጀመርን የዛን ሰዓት ላይ የሆነ ሃይ ስኩል ከገባን በኋላ ትንሽ በቃ የሆነ እኔም የሆነ ቁም ነገር ምናምን ለማለት ባለኝ እድሜ የሆነ ነገር ለማድረግ ምናምን አስብ ግን በዛሽ ሰዓት ላይ የሆነ ክፍተት ተፈጠረ ቤተሰቦቿን ምናምን በዛም መንገድ በቃ እኔ እንደዛ ያረኳ ስለመሰለኝ እኔም ትንሽ በቃ እሷ በራቀችን ቁጥር እኔም እንትን እያልኩ ነበር ግን ያው እንደዛም ቢሆን እንደምንም ብለን እንገናኝ ነበር የዛን ሰዓትም በዛ መሃል በቃ ግን ጥሩ የፍቅር ጊዜያችንን ያሳለፍነው አሁን ከዛ ከሃይ ስኩል በኋላ እኔ ከዛ ሰፈር ወጣው እዛ በቃ የሆነ መሃል ላይ ትንሽ መራራቅ ነበረ ክፍተት ነበረው ምናምን ከዛ ድጋሚ ከተገናኘን በኋላ የዛን ሰዓት ነው ጥሩ የፍቅር ጊዜያችንን ያሳለፍነው ብለን አስባለን ስልክ የተቀማው ሰሞን የዛን ሰዓት በጣም የሆነት ከባድ ነበር በዛ ላይ ደግሞ ልክ በወቅቱ አለመግባባት ነበር የሆነ ተነጋግረን ሳንፈታው ነበር የተቀማውት ማለት ነው ቤት ገባ ምንም ላስረዳውም አልቻልኩም ለሱና በቃ ይከብዳል መውጣት አልችልም ላገኘው ላወራው አልችልም ጓደኛዬም ስትመጣ በቃ ያዋታል ቤት ምልሽ መቼም ስልክ ትጠራለች ነው ብለው ስለሚያስቡ በጣም ነበር ማያትና በጣም ከባድ ነበር ትምህርት ቤት ሄጄ በሰዓት ነው ወደ ቤት የምመጣው በቃ ምንም እንትልልበት አልቻልኩም ከዛ በኋላ ነው ከሳምንት ምናምን በኋላ በቃ ቤት ያስፈልጋታል ያው ሰው በጣም ያወራል ሰው እና በቃ አንዳንዴ እንዴት ነው ሚስ አንደርስታንዲንግ ተፈጥሮ ነው ምናምን ተብሎ ከተሰጠኝ በኋላ ነው ደውዬለት ወዲያው ደወልኩለት አስተውት ዘይሉ በቃ የዛኔ ስልኳን ተቀምጣ ካወራን በኋላ ትንሽ በቃ አንድ ሁለት አመት ሆነ ተደወለለው አንድ ሁለት አመት የሆነ ትንሽ አንድ ላይ ያዛግን አንድ ላይ አብረን ቆየን አንድ ላይ የሆነ ብቻ እንደነበሩ ቤተሰብ ሳያቅ ምን ሳይል አንድ ላይ የነበረውን ነገር እየቀጠለን ነበር ግን በዛ መሃል የሆነ ሰዓት ላይ እኔ ወጣሁኝ ከዛ ሰፈር ከወጣሁ በኋላ በጣም የሆነ መራራቁ በጣም ክፍተት ፈጠረብን ከዛ እየተመላለስኩ ምናምን ግን እንደዛም ቢሆን በሳምንት 3 4 መጣ ነበር ከዛም ቢሆን እየተመላለስኩ ከባድ ነበር ለኔ በሳምንት 4 ምናምን መጣ ነበር ክላስ እየተማርኩኝ ከክላስ ወጥቼ ነው እሷ ጋር የምሄደው ከዛ ደግሞ አንዱን ቀን እንደዛ አደርጋለሁ ሮብ ቀንን እንደዛ አደርጋለሁ ቅዳሜና እሁድን ግን ጧት ሄጄ ምናምን አብረን እንሆናለን ግን በዛ መሃል ላይ በጣም የሆነ አለመግባባቶች እየተፈጠሩ መጡ እዚህ ጋር አለ ብለን የምናስበው ነገር ነው ለኛ ፍቅር ማለት ነው የዛን ሰዓት ላይ ግን ይሄን ነገር አጣ በማስፈልግበት ሰዓት አታገኝም በመፈልግበትም ሰዓት ላገኛት አልቻልኩም በዛ መሃል ትንሽ ተራራቀን የሆነ ብሬክ አፕ ተፈጠረ ከዛ አሁን ከ2 አመት በፊት ምናምን አካባቢ መስቀለት ነው ያ መስቀለታ ማታ ላይ እኔ ከጓደኞቼ ጋር ምናምን እያከበርኩኝ ነበር ማታ ላይ ሚስኮል አገኘው እና አላመንኩም እሷን ራሱ መደወሏን የዛን ሰዓት በቃ እኔ ወዲያው ነው የደወልኩላት ሚስኮል ላይ ያገኘሁት እኔ ወዲያው ደወልን የዛን ቀን አዳሩን ሙሉ ያወራን አደረን በቃ ተራቀን ነበር ሰራልቀን ስልሽ እንገናኛለን ግን እንደመጀመሪያ አልነበርንም እና ደግሞ እንዴት ነው ወሬ ምናምን ነገር ሰማ ነበር እሺ ይነግሩታል እሺ እንደዘርጋ እሱ ጭቅጭቅ ፈጠረ እሱ የሚሰማበት አንገል አለ እኔ እዚህ ከምነግረው ነገር አለ ከዛ ያ ነገር አለ መግባባት ፈጠረ ከዛም በኋላ ነው በዛ ለመግባባት ውስጥ ይመስለኛል እሱ ወዲያው ሰፈር ቀየረ በቃ ከሰው ጋር ታይታለች እዚህ ቦታ ከሆነ ሰው ጋር እንዴት ታይታ ነበር ከዛ በእነሱ ወገን የሚሰማው ወሬ አለ ከዛ እኔ መቶ ሲጠይቀኝ ደግሞ እኔ መልስለት አልተገጣጠመለትም በቃ እኔም ያልኩበት ነበር ከዛ እሱ ያለ አለመግባባት ተፈጠረ ምንም በቃ እሱ ሊረዳኝ አልቻለም እኔም ማስረዳት ደከመኝ ያንን ሚስ አንደርስታንዲንግ ተነጋግረን መፍታት አልቻለም በዛ ሰዓት ላይ ሁለታችንም ያለንበት እንትን ነው እድሜያችንም ይመስለኛል ከዛ በዛ መሃል እሱ ሰፈር ለቀቀ ከዛ ከሰፈር ከወጣ በኋላ እንደዛም ሆኖ እንገናኛለን ይመጣል በሳምንት 2-3 ምናምን ይመጣል እዚህም ደግሞ እዛ ካሳንቺስም ፋሚሊ ነበረውና አሁን ቅዳሜ መጥቶ አድሮ ምናምን እሁድ ተገናኝተን ምናምን ነው የሚሄደው እንደዛም ሆኖ እየቀጠልን ነበረ ከዛ ከሆነ ጊዜ በኋላ ከዛ አመት ቆይቷል እንዴ አልቆየም አይ አመት አልቆየም እኔ እዛ ከወጣሁ በቃ ትንሽ መመላለስ ምናምን ጀመርኩ ያው ነገር አለ ከዚህ ሲወጣ እሱ ከኔ የሚሰማው አለ እሱ እዛ ሲሄድ ደግሞ ለኔ ይነገረኛል
ከዛ እሱም በቃ ምንም ልንግባባ አልቻልንም። አውርተንም ሳሚ ያጣ እሱም ያወራል እኔም አወራለሁ። ከዛ በመሀል ተለያየን። ካለውበት አያት አካባቢ ካለውበት ራሱ ትምህርት ቤት ትንሽ ራቅ ይላልና የትራንስፖርት እየተባለ በሳምንትም በምንም ይሰጠኝ ነበር። ያንን ብር እያብቃቀውኝ ነበር እሷ ጋር መመጣው እና እሷ እንዳለችው ደግሞ ቤተሰብ ሌላ አክስቶቼ ምናምን እዛው ነበር ካሳንቺስ ላይ ማለት ነው። እና የሆነ ሰዓቱ አይበቃልኝም አንቺ እንዳልሽው በጣም ሩቅ ነው። በባቡር በምናምን እያረኩኝ ነበር መመጣው። ከዛ መጥቼ ግን ወዲያው አልመለስም። አብሬ ከሷ ጋር እንትንልና አድራለሁ። ከዛ ደግሞ ሌሊት ተነስቼ ነው ከሰኞ እስከ ዓርብ ከሆነ ሌሊት ተነስቼ ቀጥታ ወደ ትምህርት ቤቴ ነው የሚሄደው። እንደዛ እያደረግን ምናምን ፋይናንሻሉንም አብቃቃለሁ ለትምህርት ቤት ለምናምን ተብሎ የሚሰጠኝን እያብቃቃው እሄዳለሁ። እና ደግሞ እሷም ትረዳኝ ነበር የዛን ሰዓት የሆነ ማድረግ እንደማልችል ስለምታውቅ ምንም ያለ እንትን የምትለኝ ነገር ከኔ የምትጠብቀው ነገር የለም ምናምን። ብቻ ሰፈራችን ደግሞ ይመቻል እንደዚህ አይነት ነገር የሆነ ወክ እያደረገን ምናምን በዛ መሀል ነው እንትን ያለ ካፌ ቁጭ ብለን ሻይ ብንጠጣ ብዙም ያኛል። ከዛም ደግሞ ቤተሰብ አለ፣ ትምህርት አለ፣ አሳይመንት ምናምን አለ። በቃ ሁሌ ለመቀበለው ለአሳይመንት ምናምን ነገር ያልኩ በተለይ እሱ የሚመጣ ከሆነ እሱም ባቡር ተጠቃሚ ነው። ብዙ ጊዜ ባቡር ነው የሚመለሰው። ባቡር የመጣ ሰውን ስለነበረ ከዛ በቃ እንዴትም ብያደርግ ያው ከቤተሰብ ነው እንጂ የራሳችን ገቢ ምናምን አልነበረንም በሰዓቱ። የኔ እንደውም ትንሽ የሚረዱት የሆነ እዛ በቃ ሰው ምናምን የለም ነበር የዛ ሰዓት አያት ማለት ነው። እና ጓደኞቹን እንዴት ጥሎ ሄደ ምናምን የሚለው ነው እያሳሰባቸው የነበረው እንጂ የሆነ እኔ ሰፈር የሚሄደው ጓደኞቼ ምናምን እዛ ጓደኛ ስለሌለኝ ከጓደኞቼ ጋር ምናምን አንድ ላይ መሆን ስለሚመስላቸው የሚፈቅዱልኝ ምንም ይሉት ይዘይ ነበር። እና ደግሞ የዛን ሰዓትም በቃ እንደዚህ እኔን እንደውም ትንሽ ጭንቅ ያደረጉኝም ትንሽ እሷን ነበረ አጎቶቿ ምናምን አይለኛ ስለነበሩ የሚያስቸግሯት። አብዛኛው ጊዜ አናምሽም እኮ ምሽት ምናምን ይመጣል ከትምህርት ቤት ራሱ ቢመጣ ጀስት ለመገናኘት ለመታየት ነው እንጂ ይሄን ያህል አምሽተን ምናምን ነገር አንገባ። ግን በሰዓቱም ቢሆን የተወሰነ ሰዓት በፊት ከምንገባበት ሰዓት የተለየ ሰዓት እንገባለን። ያው የፈረደበት አሳይመንት ነው። አሳይመንት ወይ ጓደኛዬ ጋር ነኝ ምናምን እያለ ጓደኛዬ በጣም ከበርታ አድርግልኝ ስለነበረ በቃ እሷ ጋር ነኝ ምናምን ነገር ያለና በዛ መልኩ ነበር የምንገናኘው። ከዛ 2011 ላይ ከገባ በኋላ እንዴት ነው ሰፈር ውስጥ ሁሉም እንትን አለ። በቃ እነሱ ከተባለ የሆነ ካፕል አይነት ነገር አለ እንደዛ ነው። ከዛ ጊዜ በኋላ በቃ እንደ ፍቅረኛሞች ነው በቃ ኖርማል ፍቅረኛሞች ሆነ። እንደዛም ሆነ እኛ የምናስበው ይሆናል ወደፊት ነው የዛን ሰዓት ላይ በቃ አሁን እናቅ ነበር ልጆች ነን ምናምን ነገር ግን የሆነ ነገሮች እንደሚያልፉ እናውቃለን። የራሳችን ነገር ያስፈልገናል ብለን የጀመርንበት ሰዓት ከሁለት ዓመት በፊት ምናምን ነገር በቃ ድጋሚ ከጀመረን በኋላ እንጂ የዛኔ ያለን እናስባለን ግን የሆነ እርምጃ አልጀመርንም። ይሄንን እናርግ ብለን አልጀመርንም ነበር የዛኔ። የሱም ጓደኞች የኔ ጓደኞች ናቸው፣ የኔ ጓደኞች የሱም ጓደኞች ናቸው። በዛ መልኩ ደግሞ አብረን እንድንሆን ይገፋፉናል እንጂ እንደዚህ የመከፋፈል አይነት ምናምን አይነት ነገር አልነበረም። እንደውም ነገሮችን እንደሚያመቻቹልን ነበር እንድንገናኝ ምናምን። በእኔም በኩል ቤት የሆነ ነገር ከበር ታደርግልኛለች፣ በሱም በኩል በቃ እንዴት ነው በቃ እነሱም ልክ እንደኛ ስለሆኑ ያውቁታል ያለውን ነገር። ምንም የተለየ ነገር አልነበረው። በእነሱ በኩል ቅሬታም አልነበረም። በእኔም በሱማ ቅሬታ ምናምን ሳይሆን ይሄ በእኔ በኩል ያው ወንዶች ምናምን ነገር እንደዚህ ሙድ እንያያዛለን ምናምን። ግን እዛ ፊት ለፊት እነሱ ፊት ለፊት ሆኜ እንደዚህ ምናምን ብዬ ለማውራት ትንሽ ይከብደኝ ነበር ጓደኞቼ እንጂ በጣም ያግዙን ነበር ጓደኞቻችን። የሆነ በጣም በቃ የሷ ጓደኛም የኔም ጓደኛ በጣም ያግዙን ነበር አንድ ላይ እንድንሆን የሆነ ጊዜ እንዲኖረን ምናምን በጣም ይገፋፉን ነበር። በቃ የብሬክአፑ ሰዓት ላይ እኔ በቃ 2 ዓመት ምናምን ይሆናል በካሳንቺስ ማለፍ እያለብኝ በካሳንቺስ አላልፍም ነበር የዛን ሰዓት ላይ ማለት ነው። ጭራሽ በቃ ያንን ሰፈር እስከነ ጭራሹ ነው በቃ ላይውም አልፈልግም። በቃ የሆነ እንደዚህ መራቅ የሆነ ድጋሚ ማግኛትም አልመሰለኝም ምናምን በቃ ይሆናል መውጣት ነበር የፈለኩት የዛን ሰዓት። በጣም ተከፍቼ ነበር የዛን ሰዓት ላይ። ከዛ በኋላ በዛ መሀል ሪሌሽኖችም ይኖራሉ ግን ይሆናል የሆነ ትኩረት ሌላ ቦታ ነው። ግን የሆነ ዴቶችም ምናምን መውጣት አለ ብዙም እንደሷ ሊቀጥልልኝ አልቻለም። መሀል የሆነ ክላስ እዛ አድማስ ገባው። ከዛ በመሀል ይኖራል አንዳንድ ነገር ግን እንዴት ነው አንዳንዴ መጀመሪያ ላይ ረጅም ጊዜ እንዳሳለፍሽ ሰው አንደርስታንድ ቢያደርግሽ አይኖርም። አንዳንዴ ደግሞ የሚያውቅሽ ሰውና አዲስ እኔ ስልቹ ላይ ነገሮች ላይ እንዴት ነው
ገና ታውቄ ሄጄ ምናምን አልችልበትም እና በመሀል ነበሩ ግን እንደዚህ ረጅም እንዴት ነው ትኩረት ሰጥቼ የሚሄድባቸው እንትኖች ሳይሆን ግን አላ ጀስት እንደ ዴት ምናምን አድርጌ አውቃለሁ ግን እንደሱ ቢሆን ሰው አላገኘሁም በዛ ነው የተመለስኩት እንደዛ አለፈ 2 አመት ከዛ ስልክ እየፈለኩ ነበር ሰው ጋር ልደውልና ስልኩ አለኝ እዛ ጊዜ ድረስ አልጠፋም ከዛ ስልክ እየደወልኩ በመሀል እሱ ጋር ደወልኩ አስቤበት ነው በቃ ውስጤ ልደውልለት አሰበ ለምን እንደሰብኩ ራሱ አላውቅም ልደውልለት አሰበኝ ከደወልኩ በኋላ ዘጋሁት የጠራ ራሱ አልመሰለኝም መሽቶ ነበር 3 ሰዓት 4 ሰዓት አካባቢ በጣም መሽቶ ነበር እየተመራ ነበር እኔም ሰፈር በጣም አሪፍ ነበር እኛ ሰፈር ደግሞ ሲከበር ከዛ ደወልኩለት መልሶ ደወለልኝ አላመንኩም ሁላምሽ ይደውላል ብዬ ማልጠበቅኩም እንደጠራም እርግጠኛ ስላልሆንኩም በቃ ሲደውል ደነገጥኩ ከዛ አወራን የመስቀል ቀን አወራን በቃ በጣም ረጅም ሰዓት ነው ያወራነው እንዴት ነው ረጅም ጊዜ ተለያይተሽ ስትገናኝ ነገር ያለው እንትን አለ አይደል ረጅም ሰዓት ነው ያወራነው እስከ ሌሊት አይደል ሌሊት 9 ሰዓት ምናምን ከዛ በቃ ነገ እንገናኝ ነገር አለ ማውራታችን ብቻ ሳይሆን አዳር ሙሉ አወራን የዛን ሰዓት ላይ ሌሊቱን ሙሉ አወራን እኔም በቃ ጓደኞቼ ምናምን ነበሩ ይቀስብ እየተቻቸው ገቡ ከሷ ጋር ብቻ ማውራት ጀመር እንደዛ አውርተን እስከ 10 ሰዓት ምናምን አውርተን ጠዋት 4 ሰዓት 5 ሰዓት ተገናኝተናል በቃ አልቻልንም የሆነ 2 አመት ቢሆንም በቃ ላገኛት ፈለኩ እሷም እንትን አለችና በነጋታው በቃ ወዲያው የተገናኘን እውነት ለመናገር ልክ ስንገናኝ እዛን ቀን እንደዚህ ድጋሚ ቁም ነገር ኖሮ እንጀምራለን ብዬ አላሰብኩም ጀስት እንዴት ነው አንድ ቀንም ቢሆን አግኝታሽው አላ እንደዛ ነገር ነበር ያሰብኩት ተራርቀናል እና የዛን ቀን በቃ ተገናኝተን ያለውን ነገር አውርተን ምናምን ነው እንጂ ይሄን ያህል እንደዚህ ዲቴል አላሰብንበትም ነበር ይመጣሉ ለብዬ አልጠበቅኩም እንደውም ትዝ ይላል ስልክ ስደውለት አልሰራልኝ ሰፈር ደርሼ እነሱ ሰፈር ሰሚት ነው የተገናኘነው እንጂ ሰሚት ደርሼ ስደውለት አልሰራልኝ በቃ እየቀለደብኝ ልጅ በቃ ነሳም ብዬ ቁጭ ብዬ የሆነ ካፌ ቁጭ ብሎኝ አልገባውም ካፌ ራሱ ጨነቀኝ በቃ ባይመጣስ ይሆናል እየቀለደብኝ ነው እንዴ ምናምን ነገር ብዬ ከዛ ወጣ ወደ እንደዚህ የሚመጡበት መንገድ አለ ከዛ እሱ ወደዛ እየመጣ ነበር ሄድኩ ሲደውልኝ ደግሞ የኔ ስልክ ፎርዋርድ ይላል አይደል እና እዛን ሰዓት እኔም ደግሞ ትንሽ እንትን አልኩኝ ከደረስኩኝ በኋላ ስደውል አይሰራም ስልኳ የሆነ ፎርዋርድ እየሆነ አስቸገረኝ ሌላ ሰው ጋር እየሄደ ስልኳ ማለት ነው እና በቃ ተስፋ ቆረጥኩኝ እዛን ሰዓት ላይ ማግኛቱ ሁላ አልመሰለኝ ደጋገምኩ ከዛ በኋላ ግን በቃ የሆነ ዝም ብዬ እየወረድኩ እያለ ነው እየሞከርኩ ስልኩን እየወረድኩ እያለ አገኘዋት የዛን ሰዓት ላይ እኔም ጭራሽ አልጠበቅኩም ማለት ጭራሽ ከዛ በዛ እያልን ገባን ካፌ ገባን የዛኔ ምሳ በላን ከዛ ማውራት ጀመርን በቃ በጣም 2 አመት ነው የተራራቅነው ዝም ብለን ነው የምንኖረው ረጅም ሰዓት በቃ ምንም ማናረግም ማውራት ብቻ ረጅም ሰዓት ግን በቃ የሆነ እንድንራራቅ የዛን ቀን ራሱ እንድንራራቅ አልፈልግንም የሆነ በቃ መሄድ እሷም መሄድ አልፈለገችም እኔም መሄድ አልፈለኩም በዛ እያለኝ ነው ሳይሆን እንደውም አላመንኩም በቃ እንዴት ልበልሽ አብሮበት ነበር ከዚህ ሳይል አብሮበት ነበር ከዛ ተገናኘን ካፌ ምናምን ነገር ቁጭ አልን በጣም ነበር ስደውራ የነበረው በጣም እያወራን ነበረ ከዛ እንደዛ ምሳ በልተን ምናምን ተለያየን ከዛ በኋላ በቃ እንዴት ነው ማውራት ማቆም አልቻልንም በጣም ይደውልልኛል ደውልለታለሁ በቃ እንዴት ነው ተነጋግረን ምናምን አይደለም አሁን ከዛ በኋላ ራሱ እንዴት ነው ወደ ፍቅር የገባ ነው መንገዶቿ አጋጣሚ አሁን የዛን ቀን እንደዛ ወራን ምናምን ከዛ ለሳምንት ምናምን ያላ በቃ እንደዛ ማውራት ጀመረ ከዛ እኔ በመሃል ተቀጥሬ ምናምን እየሰራው ነበር ድርጅት ውስጥና የሆነ ነገር አጋጥሞኝ ጠፋሁባት የዛን ለሁለት ሳምንት ምናምን ጠፋሁባት እንዴት ነበር ለምን እቤት ሄድን እሱ ቤት ማለት ነው ፋሚሊ ቤት ሄድን ከዛ ማዘሩም አልነበረችም ከዛ በቃ እዛ ምሳ ምናምን ነገር በላንና ከስራ ተደወለለት አስቸኳይ ነው ና ተብሎ ማለት ነው ከዛ ሄደ መጣ ጠብቀኝ ደርሼ ልምጣ ምናምን ነገር ብሎኝ ሄደ ምናምን ነገር እየጠበቀ ከዛ ለምን ልትወጣ ስንል አብረን ወጣና የዛኔ አብረን ወጣን ከዛ ግን ጠብቂኝ ወጣን ከቤት ወጣን ከዛ ካፌ ተቀመጠች ከዛ ጠብቂኝ ብያት ነው ሄድኩት እና የሆነ አስቸኳይ የሆነ የሥራ ነገር ገጥሞኝ በቃ ስልኬንም ምንንም እንትን አላልኩም በጣም አስቸኳይ ነገር ነበር የገጠመኝ እና ምንም በቃ የዛኔ የምችለውላ ቴክስት ማድረግ ብቻ ነበር በዛን ሰዓት ላይ ማለት በቃ እኔ አልመጣም ብዬ ቴክስት አደረኩላት ከዛ በኋላ ስልኬ ጠፋ ስልሽ ለስራው ግዴታ ነበር
ስልክ ማጥፋት ምናምን ነበረብኝ። ከዛ ጠፋሁባት ለሁለት ሳምንት ምናምን አካባቢ 3 ሳምንት ለካ የጠፋሁባት ሰዓት እሷ ለካ ትመጣለች እኔ ጋር ቤት ቼክ ታደርገኛለች ምናምን በቃ የሆነ አላ እንዴ ሳልነግራትም ስለጠፋሁ ትንሽ ጨንቋት ነበር የዛኔ። እዛ በዛ መሀል ምናምን በቃ ገና ከስራ እንደተመለስኩኝ ነው ገና ስደውልላት ስልኬን ስከፍተው በጣም ብዙ ቴክስት በጣም ብዙ ስልክ ምናምን አገኘሁ የዛን ሰዓት ላይ ማለት እና ለኔም ገረመኝ ደስ አለኝ። ስለሽ እንደዚህ የሆነ እንደዚህ የምትፈልገኝ አልመሰለኝም ነበር የዛን ሰዓት። አንድ ቀን አግኝተሽ ምናምን ነገር ሰው ሲጠፋብሽ ግራ ይገባሽ። ከዛ በጣም ነው የፈለኩት የወደት ሰፈሩ ድረስ እየሄድኩ ነበር የፈለኩት። ከዛ ከ3 ሳምንት ምናምን በኋላ ከ2 ሳምንት ነው 3 ሳምንት ምናምን በኋላ ደወለልኝ። ከዛ የነበሩት ነገሮች አስረዳኝ ምናምን። ከዛ በኋላ ነው በቃ በስርዓት ፍቅር የጀመርነው። ከ15 ቀን ምናምን በኋላ ከተመለስኩኝ በኋላ በቃ እኔም እንደዛ የምትፈልገኝ አይነት መስሎ ስለተሰማኝ በቃ ቀን በቀን ስራ ቦታ እሄዳለሁ። እኔ የሆነ ፍሪ ነገር አገኘው 15 ቀን ምናምን ሰርቼ ነው የመጣሁትና እንደ ረፍት ነገር ተብሎ ተሰጥቶኝ ነበር። በጣም መመላለስ ጀመርኩኝ። ማታ ቦሌ ነበር የምሰራው። ከዛ ደግሞ የምትወጣው 2 ሰዓት ነበር ማታ ማለት ነው። በቃ እኔ ለማግኘት ብዬ ሁሌ መጣ ነበር የሆነ ሰዓት ላይ በየቀኑ። እንደውም እኔ ዴታ አሳለፍኩ ምለው ክላስ እያለሁ ነው ማለት ዩኒቨርሲቲ እያለሁ እዛ ከገባው አድማስ ከገባው በኋላ ነው እንጂ ስራ ሆኜ ብዙም እንትን አይደለም። በቃ ስራችን እኛ የግል ድርጅት ነው። እዛ ካሸር ነበርኩኝ። ከዛ እዛ በጣም እንዴት ነው ቢዚ ነኝ የእውነት ከጠዋት እስከ ማታ ነው የምሰራውና ሌላ ነገር እንኳን ሌላ ሰው ዴት ላርቅ ቀርቶ ጓደኞቼን የማገኝበት ሰዓት አልነበረኝ። ከዛ እንደዛ እያለን በመሃል ነው ከሱ ጋር እንትን ካልን በኋላ ከሱ ጋር ነው እንደውም ዴት ያደረኩት። እሱን ከማግኘት በፊት ረጅም ጊዜ በቃ ብዙ ጊዜ ፍሪ ነበርኩ እኔ ማንንም አላገኝም ማንንም እንደዚህ በዚህ መልኩ አላወራም ምናምን። ወደሱም የተመለስኩት እንዴት ነው አንዳንዴ የምታውቂው ሰው በፊት የምታውቂው ሰው ምናምን ሲሆን ለመመለስ ቅርብ ነው እንዴ በቃ ታውቂዋለሽ አውቀዋለሁ ብናወራ ብንግባባለን እና ደግሞ እሱ በጣም ፍረት ብዙም ስላለ ለመመለስ ብዙም አልከበደኝም። የዛን ሰዓት ላይ በቃ ምን ብለን አሰብን መራራቃችን ነው ለዚህ ያደረሰን ብለን አሰብን። የመጀመሪያው መራራቃችን እና አሁን ፈራን በቃ መራራቅ ፈራን። ባገኘነው አጋጣሚም ቢሆን በቃ መገናኘት ማውራት ምናምን በቃ በጣም ጀመርን ማለት። እኔ ቀን በቀን እመጣለሁ ስራ ቦታ ላይ በቃ ሸኛታለሁ ምናምን ታመሻለች። እኔ ስመጣ ታመሻለች ግን ያም ቢሆን በቃ አድርሼ ቤት አስገብቻት ምናምን እመለሳለሁ። ፋሚሊ ግን አያውቅም እስከዛ ሳድርስ አያውቅም። የኔ ፋሚሊ ጭራሽ ነው የማያውቁት። እንደውም አሁን ላይ ከጀመረን በኋላ ያለን ግንኙነት የተወሰነ ቢሆን ያውቃሉ እንጂ ከበፊት ማንንም ያውቅ አልነበረም። ጓደኞቻችን ምናምን ነገር ቢያውቁ ነው። እኔ ትንሽ እህቶቼ ምናምን ያውቁ ነበር። የሱ ፋሚሊ እንደውም ትንሽ ቅርርብ ስለነበረን ከእህቶቼ ጋር ያውቋት ነበር በደንብ ያውቋታል ምናምን እና እንደውም የዛን ሰዓት የሆነ ብቻ ሰፖርት አድርገውኛል ምን ያህል እንደምወዳት ምናምን ስለሚያውቁ ስለነበረ የኔ ፋሚሊዎች አወቁት በቅርቡ። የኔ ፋሚሊዎች ሊካመንኩበት ያው እነሱ ይቀበላሉ። እንደዛ ስለሆነ ብዙ እንትን አይሉም ልጅ በእንደዚህ መኩል ምሽ እድሜም አለ ምናምን። አሁን ላይ ያለሽበት ሁኔታም ደግሞ ነገሮችን በራስሽ የምትወስኝበት ነገር ነው። ስለዚህ ብዙም ተቃራኒ ነገር አልሰጡኝም የሱም ፋሚሊዎች እንደዛው። በምን አገዙን? አሁን እኛ ምን አሰብን ልክ አሁን ከተገናኘን በኋላ የለም ስራ ምናምን አንድ ላይ ከሆነን በኋላ የሆነ የራሳችን ነገር ፈለግንና ቶሎ የሆነ ነገር መፍጠር እንዳለብን ተሰማን ሁለታችንም። ነገሩን ማፍጠን እንዳለብን አሁን እድሜያችንም ምናምን እንትን ሳይል በዚህ እድሜ አንድ ላይ መሆን እንዳለብን አሰብን እና የሆነ የራሳችንን ቢዝነስ ተነጋግረን ከፈትን እና አብረን አሁን ኢፖክሲ እንሰራለን። እንደዚህ አይነት ስራዎችን አንድ ላይ እንሰራለን። እኔ አሁን ደግሞ ከቤተሰብ ተረቄ ምናምን ብቻዬን ነው እየኖርኩ ያለሁት። እዛው ቤቴ ውስጥ ነው አንድ ላይ እየሰራን ያለነው። በዛ መሀል ነው በቃ ቤተሰቦቻችን አብረን ለመለወጥ ያለንን ነገር በጣም ያውቃሉ። በጣም በዛ ነገር ነው የሚደግፉን። በመሀል የራሳችንን ስራ ለመስራት አሰብን። ከዛ ወደ እሱ ቲክቶክ በፊትም ይሰራ ነበር እሱ ቆይቶበታል። እኔ ነኝ አሁን እንትን ያልኩት በጣም ፈራለሁ እኔ ሲጀምር በሱ ግፊት ነው ካሜራ ምናምን አልችልም እንደዚህ መቅረብ ምናምን ያስፈራኛልና እሱ ልምዱ አለው በተማረው በዛም ስለሆነ ከዛ በዛ መልኩ በቃ ያለን ጊዜ የራሳችንን ስራ ለመስራት ኢፖክሲንም እንዳልኩሽ እንሰራለን። ከዛ ቲክቶኩንም እየሞከርን ነው።
ነግሮኛል። ልክ ልንጀምር ስንል አሳምኖኛል፣ ነግሮኛል የሚፈጠሩት ነገሮች አንቺ አጠብቂ፣ ቤተሰብ ላይ ይችላል እዚህ ጋር ጓደኞች ጋር የሚሰጡሽ ሪያክሽን አለ እሱም አለ እንደዛ ብለን አምነንበን የጀመርነው እኛ ማንንም ቢያየው ምናምን እና ደግሞ የሆነ የጀመርንበት የሶሻል ሚዲያው እንትኑም አንድ እንትን ብለን ነው በቃ ፋይናንሻሊ ስለሚያስፈልገን ብቻ ነው በቃ የሆነ ሊለውጠን ይችላል ብለን ስላሰብን እሱን አምነንበት ነው የገባነው እንጂ የሆነ የራሳችንን ነገር ብቻ ለማሳየት አይደለም። ሲኒማቶግራፊ ምናምን እኔ ስለተማርኩኝ ያንን ነገር አውጥቼ ማሳየት ትፈልጋለሁ እና በዛ መንገድ ኢዚ መላም ያለው ኢዚ ብርም ያሉት እዛ ላይ ስለሆነ ያንን ነገር እየሞከርን ነው። ብዙም ሰርተናል። እንዴት ነው እህት ወንድሞቼ ምናምን አይተውታል፣ ግን ፋሚሊ እናት አባት ምናምን እስካሁን አላዩም። የኔ የእሱ እንደውም ያበረታቱናል በጣም ሲስተሮቹ በተለይ በዚህ አጋጣሚ ይሆናል ቤተሰቦቻችንም እዛው ነው ካሳንቺስ ነው ተወልደው ያደጉት እና ያለውን ነገር ይሆናል እንደኛ አድርገው ነው የሚያስቡት። የሆነ መጥፎ ነገር ውስጥ ቀጥታ እንግባ እንጂ የምናረጋቸውን ነገሮች በደንብ አንደርስታንድ አድርገው የሚቀበሉ ነው ይመስለኝ። እሺ እንደዚህ ወጣ ያለ እሺ ዲፕ ነገር አንሰራም። ስለዚህ በዩት መጀመሪያም ተነጋግረንበት ነው፣ ግን አሳምኖኛል። እንደዚህ አልጠበቅኩም። ልሽ አንዳንድ ያዩዋል ብለሽ ማጠብቃቸው ሰዎች ያዩታል ምናምን ያወሩሻል እንደ አንቺ ምናምን አይነት ነገር ግን ለዛም ቢሆን ዋናው ቤተሰብ ነው። ቤተሰብ ደግሞ አንደርስታንድ የሚያደርግሽ ከሆነ ሌላው ትርፍ ነው። ቅድሚያ ደግሞ እኛ ለቤተሰብ ነው እየሰጠን ያለ ነው። ጭራሽ ቤተሰብን ይሆናል ቤተሰብን የሚነካ ነገር መስራት አንፈልግም። እኔ ከሱም ወድለት እንዲህ ብዬ የምመርጠው ነገር የለኝ ሁሉ ነገሩ በዛ ላይ ሰውን አንደርስታንድ የሚያደርግበት መንገድ በጣም ትሪት ያደርጋል ሰውን። የሆነት ካፍቶሽ ዳብሮሽ ምናምን ነገሮች እንዳልተፈጠረ አድርገው ነው የሚያስረሱሽና እሱ ነገሩ ደግሞ በተለይ በጣም ነው የምወድለት። ከሷም ወድላት ነገር በጣም ውስጣን ወድላታለሁ። እኔን የምትለውን ነገር በጣም ወድላታለሁ። በዛም መሀል ነው በቃ እኔም ልርቃትም ምንም የማልፈልገው የሆነ ነገር የምትወድላት ካልቺኝ ከውጫዊ ነገር የምትወድላት ሳቋን በጣም ወዳለሁ። በጣም ነው የምወደው። የሆነ ነገር ለመስራት መጀመሪያ ሳቂ ነው ምላት ሁላ ማለት ነው። የሆነ ነገር ልንጀምር ስንል እሺ በቃ ጀምሪ ሳቂ ነው ምላት ማለት ነው። እሱ ፍቅሩ ሲገልጽ እንደውም ከኔ በላይ ጎበዝ ነው። ፍቅር መግለጽ ምናምን ይችልበታል። እኔ ብዙም አልችልም። ይሄ በቃላት የሚደረጉ ነገሮች ብዙም እኛ እንትን አንልም። ይሆናል ተግባር ነው በቃ እኔ ስለማፈቅራት ብቻ አጠገቧ መሆን አለብኝ። ስለማፈቅራት ማኩረፍ የለባትም። ስለማፈቅራት መድረስ አለብኝ። በዚህ መንገዶች ነው ለገልጽላት እንግዲህ ከባዱ ነገር በቃ መራራቃችን ነው። እኔ በበኩል አልችልም። የሆነ ስትርቀኝ ምናምን በጣም ነው የሚደብረኝ። በጣም የሆነ መቅረቧን አለው ለማለቷን በጣም ፈልጓለሁ። በጣም እኔም እንደዛው ተመሳሳይ ነው። ከባድ ጊዜ አሳልፍ የምንለው ባለ መግባባት ባለ መነጋገር በዛ መሀል አብረን ብንኖር ብዙ ነገር ይቀየራሉ ብዬ አስባለሁ። አሁን እንደነበረው ላይሆን ይችላል። ይሄንን ነገር አሁን የጀመርነው ጉዞ ብለን የጀመርነው ነገር ይሄን በፊት ቢሆን ኖሮ እስካሁን የምንፈልገው አይነት ነገር ላይ እንደርስ ነበር። ግን አሁንም አልቆየም። ግን ያ ደግሞ በጣም ትንሽ ሞመንት ነበረ። የሆነ ብንነጋገር የሚፈታ ነገር ነበረ። በብዛት የሚያጋጨን ነገር ነገሮችን ቶሎ አረዳም እናደዳለሁ። በቃ እንዴት ነው እሱ የሚያስረዳበት መንገድ አለው፣ ግን በቃ ስሜት አይለኝ እና በቃ የምንስማማው እሱ ነው። ብዙ ጊዜ በቃ ይቅርታ በጣም ይጠይቃል። ይቅርታና ነገሮችን ያስረዳኛል። ከዛ በመሀል እንግባባለን፣ እናወራለን፣ በጣም እናወራለን። ከምንም ነገር በላይ መነጋገር በዛ መሀል ነገሮች ይፈታሉ። የሚያጋጭን ነገሮች እንደዛ ናቸው። እሷ በጣም ቶሎ ትናደዳለች እና የሆነ እንትኑንም አትሰጠኝም እስከ አስረዳት ድረስ ራሱ አለ። እኔም ይሄንን ባዷን ስለማቅ ቀድሜ ነው ማባብላት። ቀድሜ ነው የሆነ ነገሮችን ይቅርታ መጠየቅ ካለብኝም ቀድሜ ነው የምጠይቀው። የሆነ የክፋቷንም አይደለም እሷ እንደዚህ የምትሆነው የሆነ ቶሎ የምትናደደው ምናምን ያንን ነገር ስለምረዳ ቀድሜ ረጋላለሁ። ያው እኔም አንዳንዴ ምናምን እናደዳለሁ፣ ግን ያው በእንደዚህ አይነት መንገድ ነው እኔ ስናደድ እሷ ቀዝቀዝ እያለች፣ እሷ ስትናደድ እኔ ቀዝቀዝ እያለሁ በዛ መንገድ ነው የቆየነ ይሆናል። የተመቻቸ ቤተሰብ መፍጠር እንፈልጋለን። በቃ የተመቻቸ ነገር ላደርግላትም ስለምፈልግ አሁን ላይ ሙሉ ለሙሉ ጊዜያችንን እያሰጠን ያለ ነው ፋይናንሻሊ ለመቀየር ነው። እና ያንን ነገር አንደርስታንድ ስለምታደርገኝም እሷ እኔ የምመክረው አሁን በዚህ ሰዓት የምመክራቸው በቃ የሆነ ነገር ያስፈልጋል። ይሄ ቀላል አይደለም።
ወይ ደግሞ ጊዜ እድሜ ማቃጠል አይደለም። የሆነ ጎል ያስፈልጋል። የኛ ጎል ደግሞ እስከ መጨረሻው መሄድ ነው። እንደ ፈጣሪ ፍቃድ ኔክስት ይር ብላ ታስበናል። እኛ ፈጣሪ ይጨመርበት። ስንት ልጅ ደግሞ ላስበናል? ስንት ልጅ? እኔ መጀመሪያ ሴት ልጅ ነው የምፈልገው። ስንት ምናምኑ ሳይሆን መጀመሪያ እኔ ሴት ልጅ ነው የምፈልገው። በቁጥር 4 ቢሆን ደስ ይለኛል እና ደግሞ ወንድ ልጅ ቢሆን ደስ ይለኛል። ሰው ያልተረዳ ነው ያለው ነገር ሙሉ ለሙሉ የኔ ካፕል ኮንቴንት አይደለም እየሰራን ያለ ነው። የድራማቲክም ምናምን አድርገን ነው እየሰራን ያለ ነው። የሆነ ለወደፊት የሚሆነን ነገር የለም የሚያሳድገንን ነገር እንደዛ ነው እያደረገን ያለ ነው። ከዛ አሁን ደግሞ በጣም ብዙ ልንጀምራቸው ያሰብናቸው ነገሮች አሉ። በጣም አሁን ዩቲዩብ አካውንት ከፍተናል። ዩቲዩብ ላይ የምንለቃቸው በጣም ብዙ አይነት ነገሮች አሉ። እዚህ ሀገር ያልተለመዱ በጣም ብዙ ነገሮች አስበናል። ካፕል ኮንቴንት ብቻ ሳይሆን ሾርት ሙቪዎችም እንደዚህ ወጣ ወጣ ያሉ ነገሮችን ለመስራት አስበናል። በተጨማሪም ደግሞ ዩቲዩብ ላይ በቅርቡ እንመጣለን። አካውንታችን ባሙ ኤክስ1 ነው። የሷ እህቶችና የኔ እህቶች ነው እያገዙን ያሉት ብዙ ነገር ማለት ነው። ታናሿን ብትሆን በቃ ያለውን ነገር ምናምን እንትን በቤተሰብ በኩል ማለት ነው። በእኔ በኩል ያለው ቤተሰብ በጣም እዚህ ለመድረሴ በጣም አብሶ እህቴን በጣም አመሰግናለሁ። በጣም ብዙ ነገር እኔ ምን ያህል እንደማፈቅራትም ስለምታውቅ በጣም በቃ ከሷ ጋር እንትን እንድል በቃ ውጪ ነው ያለችውና ደውላ ራሱ ታናግራታለች። በጣም አመሰግናለሁ። አሁን እዛ ለመድረሴ እህቴ ዋነኛውን ሚና ተጫውታለች። ቤተሰቦቼን በጣም ማመስገን እፈልጋለሁ። ጓደኞቼን ምን ቢሆን ጓደኞች ደግፈውልሽ ወደፊትሽ እንድትቀጥይ ብዙ ነገሮች እነሱ ናቸው የሚያደርጉልሽና ጓደኞቼን በጣም ማመስገን እፈልጋለሁ። ስም አልጠቅስም፣ ሁላችሁንም አመሰግናለሁ። ጓደኞቻችን ከድሮም ጀምሮ በቃ ቤተክርስቲያንም ምናምን ብለን ከጀመርን ጀምሮ በጣም ነው የሚያገዙት። እዚህ ለመድረስ አንደኛው እንትናችንን ጓደኞቻችን በጣም ብዙ ነገር ከፍለዋል እና እናመሰግናለን ጓደኞቻችን። እናንተንም እናመሰግናለን። አንተንም አመሰግናለሁ።